እንዲህ ያልን የፕሮግራማችን መገባደጃ ላይ ደርሰናል። እንግዲህ ትንሱ ደግሞ ጽላትን ከረጅም ጊዜ በኋላ ጠፋ ብላብን ወደ ስቱዲዮአችን ይዟት መጣና ተወዳጅ ሆነውን ይለይልኝ ብሎ ኮራ ብሎ ጀነን ብሎ ኮራ የሚለውን ሙዚቃ ተጫውተሽ ላይ የተገናኘ ነው። በመጀመሪያ ከረጅም ጊዜ በኋላ ስላየንሽ ደስ ብሎናል። እንኳን ደህና መጣሽ። ቴንኪው። እንኳን ደህና ቆያችኝ። ጽላት ገዝሙ ከኛ አባሰብ ጋር ተቀራራቢ። ያንቺ ገዝሙ ነው የኔ ገዝሙ። ያንቺ የአባትሽ ብቻ ሳይሆን ያንቺ ስም በራሱ ጽላት ገዝሙ ሲባል ምን ማለት ነው ብሎ የሚጠይቅ ብዙ ሰው ይኖራል። እንግዲህ እንደኔና ስምሽን እስቲ ምን ለማለት ነው የወጣው? እንዴት ነው የወጣው? ኦኬ፣ ስሜ በሃይማኖት የወጣው ቤተሰቦቼ የኦርቶዶክስ እምነት ሃይማኖት ተከታዮች ናቸውና አጋጣሚ ሆኖ ክርስትና አባት ነው ያወጣል። ጽላት ከባድ ስም ነው፣ ግን እኔ ወደዋለሁ። ስሙ በራሱ ያው የእምነቱም ተከታይ ስለሆንኩ ስሙ በጣም ከብዙ ነገር ጠብቆኛል ብዬ አምናለሁ። በጣም ነው የምወደው። መቼ ነው የወጣው ነበር ሙዚቃሽ? አንድ 7 ምናምን ዓመት ይሆናል አይደል? 7 ዓመት። ግን ብሎ ጀነን ብሎ ኮራ የሚለው ሙዚቃው በጣም ይወደዳል። ከዛ ደግሞ ሚውዚክ ቪዲዮም እንደዛውና እሱን ተጫውተሽልን ተመለስን። ስለዚህ ስለሱ ሙዚቃ ደግሞ ትንሽ እናወራ። እሺ፣ ይለይልኝ የሚለው ሚውዚክ ቪዲዮ ኦኬ፣ ከደራሲዎቹ ልጀምር። አማኑኤል ይልማ ግጥምና ዜማ የሰራው እሱ ነው። የዜማ አማን ቁጥር 2 ኮሌክሽን በሰዓቱ ይሰራ ነበርና እዛ ላይ እሱንና ሌላ እስኪ እንዴት የሚል ሙዚቃም አለ አንድ ላይ። እሱም ሰው ይወደዋል። ሚውዚክ ቪዲዮ አልሰራውለትም፣ ግን ይሄኛውን መርጠን የሰራ ነው እና ፕሮዳክሽኑ ደግሞ ካፉ ፕሮዳክሽን በአሰራሩ አመጣጡ የተጠቀምናቸው ምንድነው ፕሮዳክሽን ኮስት ላይ በጣም አውጥቼበታለሁኝና ብዙ ቲም ነው የተሳተፈበት። ያይሽ የተለያየ ፓርቶች አሉት። የክለብ ሲን አለው፣ ኢንዶር አለው፣ አውትዶር አለው፣ የቤት ሲን አለው፣ የመኪናው ካዥዋል አለ፣ የመኪናው አለ፣ በጣም ብዙ ነገርና ከዛ በኋላ ሚውዚክ ቪዲዮም ተሸለመና ትንሽ በሚዲያ ከቨሬጅ ማግኘ በዛ ጊዜ ማለት ነው። በዛ ጊዜ እንደውም ብዙ ፕላትፎርም የለም፣ ግን በነበረው ራሱ በጣም ቫይራል ሆኖ ነበር በሰዓቱ። ዲቪዲ ስልክ ሲገባ የሚከፈተው ተመራጭ የነበረ ሙዚቃ እንዴ አስታውሰዋለሁ በደንብ። ግን ከዛ በኋላ እንደውም ጠፋልሽ አይደል? ረጅም ጊዜ ጠፋሁኝ። ከዛ በኋላ እንኳን ሶማሊኛ ምናምን ስራ ሰርቻለሁ እና መሪው የሚል እሱም በጣም አሪፍ ሄዷል። እዛ ትንሽ የመጥፋት ነገር አለ። ረጅም ዓመት አይደል? የራሴ አንዳንድ ቢዝነሶች ላይ ምናምን ተፍተፍላለሁ። ነገር ጽላትን እያየኋት በጣም ከሚውዚክ ቪዲዮ ባልተናነሰ የምናስታውሰው አንድ ሲግኔቸር ሉክ አላት እና እርሷ ፍንጭት ነበር። ብዙ ሰው ሲያይሽ ምንዋን የተቀየረው ማለቱ አይቀርምና ብዙ ሰው ይለኛል። የሚገርምሽ ኮንፊውዝ ሆኖ ነው የሚያዩኝ። የት ነው አይኔ ነው ምናምን እያሉ አይ ይሁንሽ ዘፋኝ ትመስያለሽ ሲሉኝ አዎ ይሉኛል። እና ከዛ ትንሽ ቆይቼ አዎ ስላቸው ወይኔ ምናምን ብለው ደስ ብሏቸው ትንሽ ጥርሴ እንትን ነበረ ፍንጭት ነበረ። ያው ለውጥ ደግሞ ያስፈልጋል ደፍኛው ነው። ግን ወዲያው ነበር እውነት ለመናገር። ግን ደግሞ ሌላው ከ7 ዓመት በፊት የነበራት ሉክና አሁን ያላት ድጋሚ እንደ ልጅ እየሆነች ነው። ብዙ ሰው እንደዛ አይልሽ? አይ ልጅ ነኝ ታይ። ወደዛ ጊዜ ስንመለስና ሚውዚክ ቪዲዮ ሲነሳ መጀመሪያ ሲጀምር አበሻ አትመስይም ብዙ ሰው ነው የሚለኝ ይላል። ከዛ ደግሞ የሚውዚክ ቪዲዮ ስታይል ከለመድናቸው ኢትዮጵያ ውስጥ ከሚሰሩት የሚውዚክ ቪዲዮዎች ለየት ብሎ ነበር የተሰራው። እንዳልሽው ፕሮዳክሽኑም እንዳለ ሆኖ አማኑኤል ይልማ በሙዚቃ ቅንብርም በግጥምና ዜማም ከመሳተፉ ባሻገር ደግሞ ሚውዚክ ቪዲዮ ላይ ራሱ እሱም አንድ ሚውዚክ ቪዲዮ በደንብ እንዲወደድ ያደረገው ይመስለኛል። አዎ በጣም ዳይሬክቲንግ ላይም ነበረ። በቃ ይሄ እንዴት ነው እንደ አንድ ስራ ሳይሆን ብዙ ስራ የምንሰራ ነው የሚመስለው። በጣም ብዙ ሰው ኦርጋናይዝ ሆኖበታል። ለዛም ነው መሰለኝ ያማረ ሆኖ በጣም ብዙ አድናቂዎች አሉት እሱ ሙዚቃ። ከሱ ቀጥሎ የሰራሽው ስራ የትኛው ነበር? እና መሪው የሚለው ሶማሊኛና አማርኛ። በቅርቡ ደግሞ ኦዳ አዋርድ ላይ ተሸላሚ ነበርሽ። ምንድን ነበረ ዘፈኑ የተሸለምሽበት? የተሸለምኩበት በአፋን ኦሮሞ ነው። አፋን ኦሮሞ ሙዚቃ ነው። ፉርቱ በዴ በሚል ሚውዚክ ነው የተሸለምኩት። በቤስት ሚውዚክ ቤስት ሲንገር ኦፍ ዘ ይር በሚል ካታጎሪ ነው። ደስ ይል ነበር በጣም በሰዓቱ ኦማን ሳንጋሪ የተለያየ ዌስት አፍሪካን ትልቅ አርቲስቶች ነበሩ። ድምቅ ያለ ፕሮግራም ነበር፣ በጣም ሰፋ ያለ
ቆንጆ ነበር። እዛ ላይ እንግዲህ ዋንጫውን አንስተናል። ይለይልኝ የተሰኘው ሙዚቃሽ የመጀመሪያ ሙዚቃሽ እሱ ነበረ ከነ ሚውዚክ ቪዲዮ እና ከዛ በፊት ግን ጽኑ ቃል ተወዳጅ የነበረ ፊልም ነበር ምርቃቱ ሸራተን አዲስ በትልቁ ማደራ ሰፋና ግሩም ኤርሚያስ የተጫወቱበት እና እሱ ላይ ማጀባ ሙዚቃ የማለው ሲባል የጸላት ገዝ ጽኑ ቃል የፊልም ማጀቢያውን እድሉን አግኝቼ ነበር ፐርፎርም ያደረኩት። እንዳጋጣሚ ክለብ ላይ መጥተው ነው ካስት ያደረጉኝ ሰራዊት ፍቅሬ ምናምን ነበሩ አይ ቲንክ በሰዓት እና በባልቻ ምናምን ትልቅ አርቲስቶች በጣም አከብራቸው አርቲስቶች ናቸው። እነሱ ናቸው ካስት ያደረጉኝ እና በቆንጆ ሁኔታ ያው ተጫውቼዋለሁ። ፊልሙንም በደንብ ይገልጸዋል ብዬ አስባለሁ። ማጀባ ሙዚቃ ጽላት ግን የሙዚቃ አጀማመርሽ እንዴት ነበር? የልጅነት ጊዜሽ? ሙዚቃ አጀማመሬ ላይክ ምን ልበልሽ ቤት ውስጥ በቃ እንደ ማንኛውም ኢትዮጵያዊ አመት በዓል ሲሆን ምናምን 5 ነን ቤት ውስጥ ከእህቶቼ ከወንድሞቼ ጋርና ሁሌ ማታ ማታ ፓርቲ ነው ቤታችን። ፓርቲ ስልሽ ይሄ ሙዚቃ ተከፍቶ ይወዳሉ ሙዚቃ እናትና አባቴ እንደዚሁ ኢንጆይ ያደርጋሉና እስኪ በሉ ምናምን ተብሎ ይከፈታል። እኔ ዘፍናለሁ ከዛ እያለ በቃ አላውቅም ለካ ውስጤ ያው እንትኑ አልነበረኝም ላይክ ሙዚቀኛ ሆናለሁ የሚል ህልም ምናምን የለም እና ሳላውቀው ነው ያችን ነገር ብቻ አስታውሳለሁ። ከዛ እንደውም ወደ ዘፈኑ ሲሪየስ ሆኜ ስገባ መቆጣት ጀመሩ ማለት ነው። ምንድን ነው ነገር ከዛ እዚህ ይለኛል በሰዓቱ ዲጄ ኪን ይመስለኛል ሬዲዮ ላይ ሙዚቃ እንትን ይልና ተወዳደሩ ምናምን ነገር ብሎ ማስታወቂያ ይለቃል እና በስልክ እየደወለ ነው ሁሉም ሰው ያው እንትን የሚለውና እኔ ትዝ የሚለኝ አንድ ገጠመኝ ቤታችን አልጋችን ማለት ነው ተደራራቢ ነው እና ዘፈንኩኝ የአሊሻ ኪስ ነው ምናምን ዘፈኝ ይሄን ሙዚቃ የዘፈንሽው ልጅ እስከ መጨረሻው ነው ተጠብቂዋለሽ ላይክ ዊነሩን እስኪያሳው ይሄን ሙዚቃ የዘፈንሽው ልጅ በጣም ጎበዝ አንደኛ ወጥተሻልና ሽልማትሽን መተሽ ወሎ ሰፈር ያለው ቢሮአችን እንዲ መተሽ እንድትወስጂ በደስታ ያስተምራ ቤት ዘል አናቴን ጣራው እግዚአብሔር ከላይ ነበር ምንታኝ ከላዩኝ ይሰማው እንዴት እንደመጣኝ እንዴት እንደዞርብኝ አረሰው ብቻ። ስለዚህ በእንግሊዘኛ ነው ጀመርኩት ይችን ከዚህ እንትን በኋላ እያልኩኝ ከዛ ሃይ ስኩል ቦሌ ሃይ ስኩል ላይ ተማርኩት ኤሌመንተሪ ዲቦራም ይባል ትምህርትና እዛ ገባሁ። እዛ ደግሞ ካርኒቫል ምናምን ይዘጋጃል የኮካኮላ ምናምን እንትኖችና ኮካኮላ ሲያዘጋጅ ኢቭን ዘፈኖችን ዝም ብዬ ነው እኮ ኖርማሊ ነው የምሰማቸው እንጂ ይሄ ዲቴል አጥንቼ ምናምን አይደለም። ቢካዝ ፊት የሚሰጠኝም የለም ቤት ውስጥ ትምህርት ነው ትምህርቴ ላይም ጥሩ ስለነበርኩኝ ፕሪፓራቶሪ ደረሰኝ ቦሌና ቦሌ ሃይ ስኩል መማር አለብኝ ምናምን ብዬ ነው ኢቭን የገባሁት። ከዛ እዛ ገብቼ እየተማረ ውድድር ምናምን ኮካኮላ ቴፕ ነበር ሽልማት ይዘ 2 ካሴት የሚከት እሱ ሳላስበው አሸነፍኩ። በቃ ፌመስ ትምህርት ቤት ውስጥ ይታለች የተባልሽ ምትታየው። ከዛ ከዚህ ቀጠለና ዲጄ ፋቱ ፊት ለፊታችን ነው ቤቱ መኖሪያ ቤቱ ማለት ነው። ኖ ቦሌ ሃይ ስኩል ፊት ለፊት ነው ቤታችንና ከዛ እሱ ታወቅኩ በቃ ፌመስ ሆንኩ ምናምን ትምህርት ቤት ውስጥ ግን ትምህርቴ ላይ ነበር ፎከስ። በዛ አልቀጠልኩም ኢቭን ቤት ሲያዩኝ ኧረ ፕሪፓራቶሪ ነው ላይክ ማጥናት አለብሽ ከዛ ደግሞ የ12 ፈተና አለ እሱ ላይ ደግሞ ፎከስ ማድረግ ያለሽ ነው። ያው ጫናው ሲበዛ ተውኩት። ከዛ ወደ ዩኒቨርሲቲ ደግሞ ሐዋሳ ዩኒቨርሲቲ ደረሰኝ። ወደዛ ሄድኩኝ። ከዛ ትንሽ ሞከርኩ ይሄ እንትን አለ ይሄ ቲሞቼ የምን ክለብ የተባለ እዛ ላይ አየሁትና ተቸው ወደ ትምህርት ተመርቄ መውጣት አለብኝ ምናምን ተማርኩ ግራጁዌት አደረኩ። ከዛ በኋላ ወጥቼ ነው በምን ግራጁዌት አደረግሽ? ኮኦፕሬቲቭ ማኔጅመንት እሱን ግራጁዌት አደረኩኝ። ከዛ ወጥቼ ወደ ትንሽ 1 አመት ምናምን ሰራሁበት አይ ቲንክ። ከዛ ጃም ለማድረግ ሄድኩኝ። የት ነው? ባይለሞስ የሚባል ቤት እዛ ሄድኩኝ። እዛ ባለቤቷ ቤት ትባላለች። ቆይ እስኪ ሙዚቃ በጣም ነው ሰርፕራይዝ ሆንኩት። ባንድ አይቻል አቅም ላይክ ስሜቴ ይገርማል። ከዛ እስኪ ሞክሪ ምናምን አለችኝና ዝም ብላ ማይክ ስትሰጠኝ ለራሴ የማውጣው ድምፅ ያስደነግጠኝ ነበር በሰዓቱ። እዛ ሚላለው እየዘፈንኩ ከዛ የሆነ ጉሮሮ እየተከፈተ የሆነ በቃ እሷ ጥሩ ፊቸር አለሽ ምናምን ብላ አስቀረችኝ ማለትና ልጀምር ሆነ እና ይሄ ደግሞ የሆነ ውስጤ እያደረ የመጣው ስሩ ፕሮሰስ ነው። ባንዴ አልገባሁበትም። የተለያየ ነገር ሲያስቆመኝና
እሷ በቃ ግድ የለም ምናምን ብላ ነንበሮች ምናምን መስጠት ጀመረች ላይ። ከዛ እዛ እንደ ባንድ ነው በጣም ደስ ይላል። በቃ እየተጠናን ደግሞ እንግሊዝኛ ዘፈን ነው ምናምን በቃ ፌቨራይትሽን መርጠሽ የተጫወትሽው ግን እዛ መጀመሪያ የአሪታ ፍራንክሊን Something told me it was over when I saw you and her walking around. Something deep down in my soul said, come round, girl, when I saw you and her walking around. So you see, I love you so much that I don't want to watch you leave me, baby. Most of all, I just don't want to be free, no. So I was just sitting here and thinking of your kiss and your warm embrace. Yeah, when a reflection in a glass that I held to my lips now, baby, revealed the tears not on my face. And baby, I'd rather be blonde than to see you walk away from me, yeah. ስቱዲዮአችን ተናጋ። ለመጀመሪያ ይቅርታ ድምፅሽ በጣም ጉልበት አለው። በጣም ፓወርፉል ነው። ደስ ይላል። የሚገርም ነው። እና ብዙ ጊዜ ስቴጅ ፐርፎርመንስ አደረግ ኦፊስ ባር ምናምን የምጫወት ነበርና ማይኩ የኔ ይቆልፋል። ቀንሼ መስፈን ተፈጥሮ ይሄ የስቴጅ ድምፅ ይመስለኛል ከሆድ የሚወጣና ከዚህ ፋልሴቶ የሚባል ከዚህ በላይ ይለያያልና ማስታወም አልችልም። ላይክ ኢነርጂ የሚፈልግ ሙዚቃ ከሆነ በጣም ፍሪ ሆኜ ነው። ዝቅ ያሉትንም ግን በደንብ ዝቅ ያሉትንም ኦፍ ኮርስ ጉልበት ሰጠሽ እንትን እላለሁ። አዎ ጉልበት የሚፈልግ ሙዚቃ ሲሆን ደግሞ ላይክ የሆነ ይመጣል ሳምዌር። ምን አይነት ነው ግን የሙዚቃ ምርጫሽ? እኔ ዳያቶኒክ ሙዚቀኛ ነኝ ብዬ ነው የማስበው። ግን ባህላዊም ይሄ አገርኛ ነገርም ስንሰራ ደግሞ ሌላ ከለር አለኝ። ብዙ ሰው ነው ኢንሳሩፍ ያሉት። ከኢትዮጵያ ሙዚቀኞች ግን የማን አድናቂ ነሽ? የማን ሙዚቃ ደግሞ ትጫወቻለሽ? የማን ልበልሽ? ምንም አይቀረኝም። ለኪ ሁሉንም የማሪቱን ጫወታለሁ። ከትልልቆቹ ነው በቃ አስቴር፣ ብዙነሽ፣ ሂሩት በቃ ሴት አርቲስት የተባለ ምንም ይቀረኝ የለም። ላይክ ሁሉንም ከፍ አድርጌ ነው የምጫወታቸው። አሁን ላይ ግን የምሽት ክለቦች ውስጥ ትሰሪያለሽ? አዎ አሁን ላይ ትንሽ ጠፋ ብዬ ነበር፣ ግን አሁን አለው አንዳንድ ቦታዎች አሉ። ከኢትዮጵያውያን ሙዚቀኞች አንድ ሙዚቃ ደግሞ እንደዚሁ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ። ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ። እያስለቀሰኝ የሚያስለቅሰኝ ፍቅር እንደሆነ ጠቢብ ነገረኝ። ለካስ ፍቅር ሰውን እንዲህ ያደርግ ኖሯል። በዚህ አስተያየት ስንቱ ሰው ተጎድቷል። ይህን ይመስላል። ተመልካች አንረብሽ። የገረመኝ የብዙዬን ዘፈን በአንቺ ድምፅ ነው በደንብ ጉልበት ሰተሽው እና ይሄ በጣም የሚደነቅ ነው። በጣም የሚገርምሽ የህይወት ዘመን ተሸላሚ ነበረች የኦዳ አዋርድ ፕሮግራሙ ላይ እና እዛ ፕሮግራሙ ላይ እና የእሷ የልጅ ነው መሰለኝ ከለንደን መጥቶ እያለቀሰ ነው መጥቶ ያቀፈኝ። በቃ እስካሁን ብዙ ሰው ተጫውቷል የብዙነሽን፣ ግን እንደዚህ በቃ ውስጤ ነው የቀረው። ፕሊስ በቃ ስሪው የእሷን ስራ ምናምን ብላለኝ። እኔ ደግሞ ባይቻንስ ሰርቻለሁ፣ በጣም ስለምወዳት አፋን ኦሮሞ ስራዋን ሰርቻለሁ። ምን የሚለው ባረዳ ፋንደማ ሲያዳ ቀላቀው የሚል ሙዚቃ አላት። በጣም ሰው ግን አያውቀውም። ብዙ ሰው የእሷ ነው እንዴ ምናምን ነው የሚለው። የሚያምር ስራ ነው እና እሱን የራሴ ኦፊሻል ዩቲዩብ ቻናል ላይ ነው የጫንኩት። በዚህ አጋጣሚ ሰብስክራይብ አድርጉ። ኦፊሻል ቻናል ኦፊሻል ጽላት ገዝሞ ኦፊሻል ዩቲዩብ ቻናል ነው የሚለው።
እና አልበሜንም እሱ ላይ ነው ድሮፕ ማድረገው ብያለሁ። የተለያዩ ሙዚቃዎችን አደረሽ በተለያየ ጊዜ ስለሆነ ኢፒ ለማለት አልደፈርንም እንጂ እኮ ወደ 5 ሙዚቃዎች ወደ ሰባት መሆን ይችላሉ ማለት ነው። ሶስቱ የሻቤ ሼካ የምትባል የአፋን ኦሮሞ በጣም ሌጀንድ አርቲስት ነች። የእሷን 2 ስራ የተጫወቱ አንድ የሰርግ ስራዋን እና አንድ ደግሞ የባሌ ሂሪዮዬ ሲንገኬሳ መንኬሳ የሚልና አንድ የሰርግ ደግሞ ስራዋን ቅርብ ጊዜ በራሴ ዩቲዩብ ቻናል ስለሆነ በደምብ ዩቲዩብ ይላመድ በሚል እዛ ላይ ነው እንትን ያልኩትና ያው ጥሩ ነው፣ አሪፍ እየሄደ ነው፣ ቆንጆ ነው። አልበሜንም እዛ ላይ ነው ድሮፕ ማድረገው ብያለሁ። እዚህ አልበም ውስጥ እነማን ተሳተፉ? መቼ እንጠብቅ? አልበሙን እንግዲህ እግዚአብሔር ይመስገን ብዙ ነገሩ አልቋል። ላይክ ኔክስት መንዝ ብያለሁ። ሚውዚክ ላይ አሬንጅመንት ላይ ትልቅ ሙያተኞች ተሳትፈዋል። ከሚኪ ጃኖ እሱ አለበት፣ ሚኪ ሞገስ አለበት፣ ዳዊት ብሩ የሚባል ጎበዝ ሙዚቃ አዳዲስ ሙዚቀኞች ናቸው። እነሱን ማሳተፍ ያለው ላይክ ባይዘው 8 ዓመት ይሆናል አልበሜ ከተጀመረ ራሱ እና በጣም በህይወት አሁን የለም ሱራፌል አበበ የብስራት ሱራፌል አባት ነፍሱን ይማር፣ እሱም በግጥም በዜማ ተሳትፎበታል። ከዛ ውጪ አንተነ ወራሽ እሱም አለበት ግጥም ዜማ፣ ናትናኤል ግርማቸው እንደሰኒሁ ሶስቱ ያው በጣም ትንሽ የኔ ለየት ይላል ልለው የምችለው ሪል ሙዚካዊ ፍቅር ሁሉም ተሳስቦ የተሰራ ስራ ነው። ሌላ ቅንብር ላይ ኤፍሬም ብርቅነህ ይባል ልጅ በጣም ጎበዝ ልጅ ነው፣ እሱም አለበት። ፍራኦል ይባል ልጅም በግጥምና ዜማ 3 አፋን ኦሮሞ ስራዎች አሉ ባይዞ የዚህ አልበም ላይ 10 ትራክ ነው ያለው። ሞደርን ነገር ጠብቁ። ብዙ ጊዜ አልበም ሲሰራ ከዛ በፊት ነጠላ ዜማ ጣል ይደረጋል አይደል? አልበሙ እየመጣ ነው ለማለት ከዛ በፊት ነጠላ ዜማ እንጠብቅ። እኔ ትንሽ ስለቆየሁም እንደቆይተ እንዳቆያየም በደንብ በርከት ብዬ ነው መጣት ያለብኝ። በደንብ ስለቂብን ነው ማለት ተናፍቀሽ በጉጉት ነው የምንጠብቀው። እንግዲህ የጽላት ገዝሙን ሙዚቃዎች መስማት ከፈለጋችሁ የራሷ ዩቲዩብ ቻናል ላይ ሙዚቃዬ አልበሜ ሊለቀቅ ነው እያለች ስለሆነ ሰብስክራይብ አድርጉ ነው። አይ በጣም አሪፍ። ብዙ ጊዜ ሙዚቃን ለፍተሽበት በተለይ ረጅም ዓመት ደግሞ በራስ ዩቲዩብ ቻናል መልቀቅ አይደፈርም ነበር። አሁን እስከ ቅርብ ጊዜ ድረስና እንዴት ነው ልብሽ ሞልቶልሻል? ይለቀቅ በእኔ ብለሽ ወስነሽ? አዎ ምክንያቱም ሙዚቃኛ እናቆምማ። ሚውዚክ ትንሽ ከባድ ነው፣ እንትን ኢነርጂው መስራቴን አላቆምም። የሚቀጥል ነገር እስከሆነ ድረስ ለምን ወደፊት መጥቶ ወዲያም ሊሆን ይችላል አይታወቅም። ስለዚህ የራስን ዩቲዩብ ቻናል ሁሉንም ሙዚቀኛ አበረታታለሁ። ባይዘው የትኛውም አርቲስት መኖር አለበት። እኛ ሀገር ያው እንጓጓለን፣ እንደገና ደግሞ ሰው ጋር ቶሎ ዶርስል ምናምን ያቺ ነገሮች የምትሸውደን እንጂ ሁሉም ከፍቶ የራስን ሪል ፋይናንሽን ነው ባይዘው የምታገኝ። ኦፊሻል ዩቲዩብ ቻናል ስትከፍቺ የሚወድሽና የሚያደንቅሽ ያንቺን ነገር ፎሎ አፕ የሚያደርግ ሰው ነው ፈልጎሽ መጥቶ ክሊክ የሚያደርገው። ካልሆነ ደግሞ በቃ ጀስት ስክሮል ያደርግሻል ማለት ነው። ያለው ነገር ሰው ይጠብቃሉ። በእርግጠኝ እንግዲህ ጽላት ከረጅም ቆይታ በኋላ ተመልሰሽ ተገናኝተናል። ተወዳጅ ሙዚቃሽን ተጫወትሽልን፣ ግን ደግሞ ስንሰነባበት ደግሞ በባዶ አይደለም እና ምንድን ነው የምትጫወችልን ሙዚቃው? አሁን የምትጫወትላችሁ መሪየው የሚለው ሶማሊኛና አማርኛ ነው። ብሩክ ተቀባ ይባላል ሙዚክ አሬንጅመንቱን ይሰራልኝ። እሱም የመጀመሪያው ስራ ይመስለኛል። ከዛ በኋላ ነው ራሱ የፈመሰው። አሁንማ የለም ሁላ ታገኙም። እና ማስተሪንግ ደግሞ አበጋዝ ነው። ግጥምና ዜማ ደግሞ ናትናኤል ግርማቸው። ቆንጆ ሙዚቃ እንግዲህ ከአልበምሽ ደግሞ እንጠብቃለን። ሲወጣ ተመልሰን እንደምንገናኝ ቃል እናስገባሻለን። ኦፍ ኮርስ በጣም በደስታ የመጀመሪያ እንዳላሰለቻችሁ እንጂ የመጀመሪያ ፐርፎርማንስ አውድም ቤቤስ ላይ ኦኬ ቃል እዚህ አስገብተን ነው ያብቻለሁ። በዚህ አጋጣሚ ማመስገን እንፈልጋቸው ብዙ አካላቶች አሉ። እዚህ አልበሜ ላይ በአርቲስት ማኔጅ የሚያደርጉኝ ኤኤስኤል ኢትዮጵያ የሚባሉ ቲሞች አሉ። እነሱ ናቸው እኔን ማኔጅ የሚያደርጉኝ። ከዛ ውጪ የስ ሚዲያ ሰለሞን ፕሮሞተር ሰለሞን እነሱም ከጎኔ ናቸው። የተለያዩ ሶሻል ሚዲያ ፕላትፎርሞችን እነሱ ናቸው አሁን ላይ ማኔጅ የሚያደርጉልኝ። ከዛ ውጪ አልበሜ ላይ የተሳተፉትን ሁሉንም አርቲስቶች ከልብ ማመስገን እፈልጋለሁ። ጽላት እንግዲህ እዚህ ድረስ መተሽ ጥሩ ጊዜ ስለሰጠሽን ከልብ እናመሰግናለን። እሺ በጣም ነው የማመሰግነው። መልካም እድል አዲሱ አመሰግናለሁ።
እንዲህ ያለ ፕሮግራማችን መገባደጃ ሰዓቱ ላይ ነው የሚገኘው። ተወዳጇ ድምፃዊ ጽላት ገዝሙ የሶማሊኛ ሙዚቃዋን ትጫወትልንና በዛውን እንሰናበታቸዋለን። ሳምንት በተለያዩ አዝናኝ ፕሮግራሞች እስክንገናኝ ድረስ መልካም ሳምንት።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።